ሰበር ዜና ሰሜን ኮሪያ በድጋሚ ተኮሰች። በደቡብ ኮሪያ የሚገኙ የአሜሪካ ቤዞች ላይ ያነጣጠረ ጥቃት ፈጽማለች። ኪም 10 የሚሆኑ የሃይፐርሶኒክ ሚሳኤሎችን አስወንጭፈዋል። ወዲህ ደግሞ ኢራን የአሜሪካ የነዳጅ ተቋማትን ወደ አመድ ክምርነት ቀይራቸዋለሁ ስትል ዝታለች። ቴህራን ይህን ዛቻ ያሰማችው አሜሪካ የኢራንን ግዙፍ የነዳጅ ማከማቻ ደሴት መደብደቧን ተከትሎ ነው። ይህ የአሜሪካ ድብደባ የጦርነቱ ምዕራፍ ወደ ሌላ ደረጃ ከፍ ሊያደርገው ይችላል በሚል ተሰግቷል። ኪም ጆንግ ኡን አምርረው እየተኮሱ ነው። ከቀናት በፊት ወደ አሜሪካ መርከቦች ላይ ሚሳኤሎችን ያስወነጨፉት ኪም ዛሬም ደግመውታል። ትራምፕ በማህበራዊ ገጻቸው ላይ ባሰራጩት ጽሑፍ በጣም አሳዛኝ ነው፣ ሰሜን ኮሪያ በደቡብ ኮሪያ በሚገኙ የአሜሪካ ቤዞች ላይ ጥቃትን ሰንዝራለች ብለዋል። ሰሜን ኮሪያ አርፋ ካልተቀመጠች የበቀል ጥቃት ይጠብቃታል ሲሉም ዝተዋል። ይህ የሰሜን ኮሪያ እርምጃ የመካከለኛው ምስራቅ ቀጠናን ጦርነት ሊያስፋፋው እንደሚችል ተሰግቷል። እስራኤልና ኢራን ወደማይቀረው ፍልሚያ ከገቡ ከራርመዋል። መውጫው መንገድም ጠፍቷቸዋል። ሁለቱም ወታደራዊ ዝግጁነታቸውን ይበልጥ አጠናክረዋል። ሚሳኤሎች፣ አጥፍቶ ጠፊ ድሮኖች፣ የሚሳኤል መከላከያ ቦታቸውን ይዘው እየተወነጨፉ ነው። ሁለቱም ሀገራት ይህን ቀን እንደሚመጣ አውቀው ሲዘጋጁ ነው የከረሙት። መካከለኛው ምስራቅ ላይ እስራኤልና ኢራን እርስ በርስ የማይነጣጠሉ ባላንጣዎች ናቸው። ኢራን የጦር መሳሪያ ስትሰራ ውጤታማነቱን የምትለካው እስራኤልን አስባ ነው። እስራኤልም በተመሳሳይ የጦር መሳሪያዎችን የምታመርተው የኢራንን ትጥቅ ካጠናች በኋላ ነው። በዚህም ምክንያት ኢራን ማጥቂያውን ስትሰራ እስራኤል መከላከያውን ትሰራለች። እስራኤል የምታጠቃበትን ሃይፐርሶኒክ ስትታጠቅ ኢራን ሳይውል ሳያድር መከላከያውን ትታጠቃለች። በዚህ ዝግጅታችን ሰሜን ኮሪያ የፈጸመችውን ጥቃት፣ ኢራን አሜሪካ ላይ ያሰማችውን አደገኛ ዛቻ እንመለከታለን። ቪዲዮን ላይክ እያደረጋችሁ በመጀመር አብራችሁን ቆዩ። ኒኩሌርን ያህል ነገር ተሸክመው ዓለምን እያንቀጠቀጡ ያሉት ሰሜን ኮሪያዊ ኪም ጆንግ ኡን መካከለኛው ምስራቅ ላይ የተለኮሰው ጦርነት ሰርግና ምላሽ ሆኖላቸዋል። ጦርነቱ እስካሁን ያልሞከራቸውን መሳሪያዎችም እንዲፈትሹ በር ከፍቶላቸዋል የተባለ ሲሆን ምናልባትም ነገሩ ተካሮ ወደ ኒኩሌር ጦርነት የሚሻገር ከሆነ የኒኩሌር ቀይ ቁልፍ ለመጫን አሰፍስፈው እየጠበቁ ነው የሚገኙት። ከቀናት በፊት በመካከለኛው ምስራቅ ቀጠና አንድ ሰሜን ኮሪያዊ ከተገደለ ወደ ጦርነቱ ገባለሁ ሲሉ ዝተው የነበሩት ኪም አንድም ሰሜን ኮሪያዊ ጥቃት ባይደርስበትም እርሳቸው ግን ጦርነቱ ከተጀመረ ለሁለተኛ ጊዜ ሚሳኤሎችን አስወንጭፈዋል። አልአረቢያ ጋዜጣ በዛሬው ዕለት በፊት ገጹ ይዞት በወጣው መረጃ ሌሊት ላይ ኪም ጆንግ ኡን በሰጡት ትዕዛዝ 10 የሚደርሱ ሚሳኤሎች ወደ ደቡብ ኮሪያ ተተኩሰዋል ብለዋል። ጥቃቱ በደቡብ ኮሪያ በሚገኙ የአሜሪካ የጦር ቤዞች ላይ ያነጣጠረ እንደሆነም ዘገባው ጠቅሷል። በዚህም የሰሜን ኮሪያ የሚሳኤል ጥቃት የአሜሪካ ወታደራዊ ቤዝ ክፉኛ መጎዳቱ ተሰምቷል። ይህን ተከትለው አሜሪካ የአጸፋ እርምጃ ልትወስድ እንደምትችል እየተፈራ ነው። ኪም ይህንን ጥቃት የፈጸሙት ከኢራቅ ጎን ሆነው አጋርነታቸውን ለማሳየት እንደሆነም ታውቋል። ይህ በእንዲህ እንዳለ ኢራን ዝታለች። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጣቸው መግለጹን የኢራን መገናኛ ብዙሃን ዘገቡ። ይህ በኢራን የዜና ወኪሎች ፋርስና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዚዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑ ተገልጿል። በትሩዝ ሶሻል ላይ ፕሬዚዳንቱ ባሰፈሩት ጽሑፍ የአሜሪካ ኃይሎች በሃርጅ ደሴትና ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ ለሙሉ ወድመዋል ብለዋል። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ቴሌቪዥን ዘግበዋል። ባለስልጣናቱም ዝግጁ ከሆኑ የባህር ኃይል ወታደራዊ ቡድኖችና የባህር አሳሽ ኃይሎችን በኢራን አካባቢ ያለውን የአሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑን ተናግረዋል። በሌላ በኩል ደግሞ የኢራን ጦር የአሜሪካ ኤምባሲን በሚሳኤል መጥቷል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮቹን ጠቅሶ ዘግበዋል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኘው መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግበዋል። ይህ በእንዲህ እንዳለ ኤኤፍፒ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመልክቷል። ጥቃቱ የተፈጸመው 2 በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግበዋል። በእርግጥም አሜሪካ የኢራንን ባላስቲክ ሚሳኤል መቋቋም አቅቷቸው የተንገዳገዱ ይመስላል። ባለፉት 3 ዓመታት ኢራን የታጠቀችው የባላስቲክ ሚሳኤል መጠን የአሜሪካን የባህር ኃይልና እስራኤልን እጅግ ያስደነገጠ ነው። በ10 ልዩ ቦታዎች ላይ ኢራን ከ100,000 በላይ ባላስቲክ ሚሳኤሎችን ሰርታ ለውጊያ ዝግጁ በማድረግ አስቀምጣቸዋለች።
ኢራን ያሏት የባለስቲክ ሚሳኤሎች የተለያዩ ናቸው፣ አንድ አይነት አይደሉም። ወታደራዊ መረጃዎች እንደሚጠቁሙት ኢራን ሚሳኤሎችን የምታመርትባቸው የሚሳኤል ከተሞች የሚባል ስፍራ አላት። እነዚህ የሚሳኤል ከተሞች ከምድር በታች የተገነቡ ትልልቅ የሚሳኤል ማቆያ ሲሆኑ መጠነ ሰፊ በአገሪቱ ተራራማ አካባቢዎች በሚገኙ ሸለቆችን መካከል የተገነቡ ናቸው። ባለስቲክና ክሩዝ ሚሳኤል ለማከማቸትና ለመተኮስ ይውላሉ። ሰው አልባ አውሮፕላንና የአየር መቃወሚያ መሳሪያም ይገኝባቸዋል። የኢራን ኮማንደሮች እንደሚሉት እነዚህ የሚሳኤል ከተሞች ስትራቴጂክ ናቸው። ሚሳኤል ለማምረትና ለማከማቸት ጥቅም ላይ ይውላሉ። እነዚህን ሚሳኤል የሚገኝባቸው ቦታዎች በግልጽ አይታወቁም። በይፋ ስለ እነዚህ ቦታዎች ተነግሮም አያውቅም። በትላንትና ዕለት ወደ ቴል አቪቭ የተተኮሱት ሚሳኤል ከእነዚህ የሚሳኤል ከተሞች እንደተነሱ ተዘግቧል። ኢራን ከባህር ሸካን፣ ሀጂ ቃሲም፣ ኢማድ፣ ሰጂል፣ ቃድር ኤች እና ፓቬህ የተባሉ ሚሳኤሎች አሏት። ራሷ የምታመርታቸው ሚሳኤሎች ሲሆኑ እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ አገሮችን ኢላማ ማድረግ እንደሚችል ይነገራል። ተአማኒ የሆኑ ወታደራዊ ሪፖርቶች እንደሚያስቀምጡትም ከ3000 በላይ የሚሆኑ የኢራን ሚሳኤሎች እስከ 2000 ኪሎ ሜትር ድረስ ይወነጨፋሉ። ከነዚህ መካከል አንዱ ኢማድ ባላስቲክ ሚሳኤል ነው። ኢማድ ባላስቲክ ሚሳኤል ኢራን በትናንትናው ዕለት በእስራኤል ላይ ጥቃት ስትሰነዝር ከተጠቀመችባቸው መሳሪያዎች አንዱ ነው። ከኢራን እስከ እስራኤል ያለው ርቀት 1000 ኪሎ ሜትር ይደርሳል። ይህም ኢራቅ፣ ሶሪያና ጆርዳንን አሻግሮ ነው። ባህር አቋርጦና 3 ሀገሮችን ተሻግሮ ቴል አቪቭ የደረሰው ይህ ኢማድ ባላስቲክ ሚሳኤል እስራኤል ላይ ከባድ ኪሳራ አድርሷል። ሰዎች ተገድለዋል፣ ቆስለዋል። ሰማይ ጠቀስ የእስራኤል ህንፃዎችም በደቂቃዎች ውስጥ ወደ ፍርስራሽነት ተቀይረዋል። ኢራን ከኮሻን የሚባል ባላስቲክ ሚሳኤል አላት። በሰሜን ኮሪያ ድጋፍ የሰራችው ነው። ታንክ አብራሪ የሚል ቅጽል ስም አለው። የጦር ካምፖችንም በማውደም ተወዳዳሪ የለውም። ከሳተላይቶች ጋር የሚመሳሰለው ሳፊር ሊኩዊድ ፊውል የሆነ ሲሞር ባላስቲክ ሚሳኤልም ኢራን በብዛት ከታጠቀቻቸው ባላስቲኮች መካከል ይመደባል። መርከቦች ላይ አነጣጥሮ የሚያጠቃውና በብዛት የኢራን የባህር ኃይል የታጠቀው ራድ የተባለው ባላስቲክ ሚሳኤልም በኢራን እጅ ይገኛል። ይህ ባላስቲክ ሚሳኤል እስከ 350 ኪሎ ሜትር ድረስ ተወንጭፎ ማጥቃት ይችላል። ኢራን ይህን ሚሳኤል የታጠቀችው ሲልኮርም የሚባለው የቻይና ሚሳኤልን በማመሳሰል ወይም እሱን በማሻሻል ነው። ኢራን ሶመር ወይም አቡ ማሃዲ የተባለ በ2016 ሰርታ የጨረሰችው እጅግ አደገኛ ባላስቲክ ሚሳኤልም አላት። ቁጥሩ አይታወቅም። ይህ የተሰራው ኤች-55 ሞዴልን በማድረግ ነው። እስከ 500 ኪሎ ሜትር የሚያጠቁ ሻባብ 1፣ ሻባብ 2 እና ሻባብ 3 የተባሉ ባላስቲክ ሚሳኤሎችም ኢራን በራሷ ሰርታ በብዛት ታጥቃቸዋለች። የቻይናውያን ኤም7 መሰረት ተደርጎ የተሰራው ቶናዳር 69 የተባለው ባላስቲክ ሚሳኤልም ኢራን ታጥቃለች። ኢራን ከሁሉም አደገኛ የሆነው ፋታህ 110፣ ፋታህ 313 እና ፋታህ 2 የተባሉ አህጉር አቋራጭ ባላስቲክ ሚሳኤሎችም አሏት። እነዚህኛዎቹ በ1000 ኪሎ ሜትር ከንፈው ኢላማቸውን መምታት የሚችሉ ናቸው። ፋታህ 2 ሳይፐርሶኒክ ሲሆን ኢራን ኒኩሌር ካላት ልትጠቀምበትና የኒኩሌር ሚሳኤል ሊሆን የሚችል ነው። ከነዚህ በተጨማሪ ኢራቅ ቅያም 1 እና ዙልጋፈር የተባሉ የባላስቲክ ሚሳኤል ዝርያዎችም ታጥቃለች። በአጠቃላይ ኢራን የአጭር ርቀት፣ የመካከለኛ ርቀትና አህጉር አቋራጭ የሆኑ ከ100,000 በላይ ሚሳኤሎችን እንደታጠቀች ተነግሯል። ኢራን አብዛኛዎቹን ባላስቲክ ሚሳኤሎች ባላንጣዎቿ ሊያስቆሟቸው እንደማይችሉ ትናገራለች። ይሁን እንጂ እስራኤል የኢራኑን ፋታህ ጨምሮ ሁሉንም ባላስቲክ ሚሳኤሎች ይመክትልኛል ያለችውን አሮ 3 የተባለ ጸረ ባላስቲክ ሚሳኤል ታጥቃለች። አሁን ደግሞ ይህን የእስራኤሉን አሮ ጸረ ባላስቲክ ሚሳኤል ምንነት እንዴት እንደሚከላከል እንመልከት። አሮ ጸረ ሃይፐርሶኒክና የራዳር ሲስተም እስራኤል ካሏት እጅግ በጣም ውድና ዘመናዊ መሳሪያዎች ሁሉ ቀዳሚው ነው። እስራኤል መሳሪያውን ስኬታማ በሆነ መልኩ ሰርታ ያጠናቀቀችው እንደ አውሮፓውያን አቆጣጠር በ2017 ወይም ከ6 ዓመት በፊት ነው። በዚህ ወቅት ኢራን ፋታ የተባለው ሚሳኤሏን እያበለጸገች ነበር። ይህ የእስራኤል ጸረ ሃይፐርሶኒክ፣ ጸረ ባላስቲክና ጸረ ኒውክሌር የሆነው አሮ 3 ኢላማውን የሚመታው ከምድር የከባቢ አየር ውጪ በመውጣት ነው። ምክንያቱም ኢራን የታጠቀቻቸው ባላስቲክ ሚሳኤሎች ጥቃት የሚፈጽሙት ከከባቢ አየር ወይም ከምድር አትሞስፌር በራቀ ጠፈር ላይ ከተወነጨፈ በኋላ ነው። እነዚህ ሚሳኤሎችን አድኖ በዚያው እንዲያስቀራ የተሰራው አሮ 3 ከምድር አካባቢ አየር ውጪ የሚንቀሳቀስ ነው። አሮ 3 በጠፈር ላይ እጅግ በጣም ሰፊ ቦታ ይሸፍናል። እስራኤል ብዙ ሕዝብ የሚኖርባቸውን ከተሞች እልቂት ከሚደርስ ጥቃት የምትጠብቀው በዚሁ አሮ 3 ጸረ ባላስቲክ ሚሳኤል እንደሆነ ኤሮፎርስ ቴክኖሎጂ በድረ ገጹ ይገልጻል። ባላስቲክ ሚሳኤሎቹን የሚለየው እጅግ በጣም በርቀት በመሆኑ የሚያፈነዳቸውም ከኢላማቸው ሳይደርሱ እዛው ጠፈር ላይ ነው። ኢራን ባትቀበለውም አሮ 3 ሁሉንም አይነት ባላስቲክ ሚሳኤሎችን መከላከል ይችላል። ከባላስቲክ ሚሳኤሎቹ በተጨማሪ በአንድ ጊዜ ከፍተኛ ውድመት ሊያደርሱ የሚችሉ የኒኩሌር ሚሳኤሎችንም ጭምር የመከላከል ብቃት እንዳለው ኤሮፎርስ ቴክኖሎጂ ላይ የሰፈረው መረጃ ያረጋግጣል።
አሮ 3 ኢላማውን በትክክል እንዲመታ 4 ክፍሎች በቅንጅት ይሰራሉ። አንደኛው መሬት ላይ ያለ ራዳር ሲስተም ወይም ግራውንድ ቤዝ ራዳር ነው። ይህ የራዳር ሲስተም ወደ እስራኤል እየመጣ ያለን ባለስቲክ ሚሳኤል ለይቶ መረጃ ያቀብላል። ራዳሩ ኤልታስፐር ግሪን ይባላል። ራዳሩ ባለስቲክ ሚሳኤሉን በየት አቅጣጫ በምን ያክል ፍጥነት ወዴት ለመውደቅ እየተወነጨፈ እንደሆነ መረጃውን ያቀብላል። ለመረጃው ትክክለኝነት የሚጠቅመው የረቀቁ የኤሌክትሮ ካውንተር መለኪያዎች ናቸው። ከፍተኛ ጥራት ያላቸው የኤሌክትሮ ኦፕቲካል አነፍናፊ ሴንሰሮች የተገጠሙለት በመሆኑ ይህንን ለማድረግና መረጃውን ለማቀበል አይቸገርም። ሁለተኛው ክፍል ደግሞ ባትል ማኔጅመንት ሲስተም ወይም ፍልሚያውን የሚቆጣጠር ነው። ይህን ክፍል እየመጣ ያለውን ባለስቲክ ሚሳኤል ምን አይነት እንደሆነና የት ቦታ ላይ በአሮ 3 መመታት እንዳለበት የሚለይ ነው። ሶስተኛው የጸረ ሚሳኤሉ ክፍል ደግሞ አስወንጫፊው ወይም ላውንቸር ነው። ራዳሩ ባለስቲክ ሚሳኤል እየመጣ እንደሆነ መረጃ ከሰጠና ፍልሚያውን የሚቆጣጠረው የት ቦታ ላይ መምታት እንዳለበት ከወሰነ በኋላ በሶስተኛው ክፍል ጸረ ባለስቲኩ እንዲወነጨፍ ያደርጋል። የመጨረሻውና አራተኛው ክፍል የተወነጨፈውን አሮ 3 ጸረ ባለስቲክ ሚሳኤል በሚገባ በመቆጣጠር ኢላማውን በጠፈር ላይ እንዲመታ ይደረጋል። በእነዚህ 4 ክፍሎች አሮ ጸረ ባለስቲክ ሚሳኤል ስኬታማ የሆነ ስራ መስራት ይችላል። አሮ 3 ባለስቲክ ሚሳኤሎችን በጠፈር ላይ የሚያከሽፈው በመጥለፍ አይደለም። የሚጠቀመው ዘዴ ሂት ቱ ኪል ቴክኖሎጂ ነው። ይህም ማለት የሚከላከለው በቀጥታ ባለስቲክ ሚሳኤሉን ጠፈር ላይ በመግጨትና በማፈንዳት ነው። እየመጣ ያለውን ባለስቲክ ሚሳኤል ለመግጨት አቅጣጫውን ጭምር በከፍተኛ ፍጥነት የመቀያየር ብቃት አለው።